እና ጌታ የተባረከ ይሁን። ስለዚህ በኔ ማትፈርዱም ዛሬ I don't know ጌታ ይባረክ። ጌታ መልካም ነው። ሁሉን ያደረገ ጌታ ነው። ሁሉን ማድረግ የሚችል ጌታ ነው። ክብር ሁሉ ለሱ ይሁን። እግዚአብሔር ይባረክ። ምናልባት ሌት የመጣችሁ ሰዎች አላችሁ አናውንስ ሲደረግ ያልነበራችሁ? ኦኬ እስጃችሁን አንዳንዶቻችሁን እናውቃለን ግን ማናቀው ነው ግድ የለም ምን ተዋወቅ ሰዎች ስላለን ነው። እሺ ሌት እንግዶች ከኢትዮጵያ የመጣችሁ ከዛ ተጉዛችሁ ስለመጣችሁ ሌት ብትሆኑ ችግር የለም። እጆቻችሁን ሌት የመጣችሁ እዚህ ጋር ቪዲዮ ክሊፕ ያላያችሁ እጆቻችሁን ላይ ኦኬ አላያችሁም እናንተ ከፍ ያይታ አላየ እሺ እንልክላችኋለን። መልእክቱ አንድ ሆነናል የሚል ነው። ዳላስ አንድ ሆናለች። አሜን። ይሄ በጣም ትልቅ የምስራች ስለሆነ ነው። ዛሬ ማካፍላችሁን መልእክት honestly ለዚህ ፕሮግራም አስቤው አልነበረም። ማለት እንዴት ሊገናኝ እንደሚችል አላቅም፣ እናንተ አስቡት። ግን ባለፉት ጊዜያቶች አንድ ሁለት ቦታ ላይ ቨርጂኒያ እና ካናዳ ቫንኮቨር እነዚህን ሐሳቦች ሼር አድርጌያለሁ እና ዛሬና የሚቀጥለው ሳምንት እነዚህ ለሁለት የተከፈሉ ሐሳቦች ነው ማወራው። ዛሬ ላይ የምናገረው የኤልያስ መንፈስ በሚል ነው እና ይሄንን ሐሳብ እግዚአብሔር እንደረዳኝ ከናንተ ጋር የምካፈለው በጣም በውስጤ ሸክም አለ። እስካሁን ይሄ አሁን ስናመሰግንበት እግዚአብሔር እያደረገ ያለው ነገር ስናይ በጣም ትልቅ አንቲሲፔሽን በውስጣችሁ ሊቀመጥ ይገባል ብዬ አስባለሁ። እኔ ውስጥ ምን አይነት ትልቅ ጉጉት እንዳለ ልነግራችሁ አልችልም። ምንድነው ጉጉቱ ብላችሁ ብትሉኝ እግዚአብሔር በሚቀጥሉት ወራት ውስጥ እንግዳ ነገር ያደርጋል። አሜን። ሰምታችሁኛል? እንግዳ ነገር ያደርጋል። አሜን። እንግዳ ነገር ይመጣል። እግዚአብሔር ነገሮችን ሲያደርግ በድንገት እንግዳ ነገሮችን ሲያደርግ ባህሪው ነው ስላችሁ ምንድነው? ቅድም አላዛር እንዳነበበው ሁሉም በአንድነት ተሰብስበው ሳለ ይላል። ያቃሉ እኮ አይደል እንዴ? በነገራችን ላይ በበዓለ ሃምሳ ቀን ሁሉም ተሰብስበው ሲጸልዩ ምንም አጀንዳ የለም። ስለ ትዳር፣ ስለ ቤት፣ ስለ ልጅ፣ ስለ ምናምን አጀንዳ የላቸው። አጀንዳውን ጌታን የሰጣቸው መንፈስ ቅዱስ ይወርዳል። ሁላችሁ በአንድነት በዛ ቦታ ላይ በፊቴ ሆናችሁ መንፈሱን ተጠባበቁ ነው ያላቸው። በጣም ግልጽ የሆነ አጀንዳ ነው ያለው ሁሉም በአንድነት የሚሰበስበው። ነገር ግን እዛ ጋር አንድ ቃል የሚገርመኝ ቃል ምን ይላል? በድንገት የሚል ቃል አለ። አይገርምም? እየጠበቁ ሀፕን ያደረገው ነገር ግን በምንድነው? በሉት አንድ ጊዜ በድንገት የሚሆን ነገር አለ። በጣም ውስጤ ዛሬ አንዱ የምናገረው እንግዳ ነገር ይመጣል ከፊታችን። እግዚአብሔር የሚያረጋው ይሄ የምንደነግጥበት የምንፈራበት ዘመን ወደ ኋላ ቀርቶ ነገር ግን እግዚአብሔር እንግዳ በሆኑ ነገሮች ይጎበኘናል። እና ይሄንን ነው በውስጤ ያለውና ስለ ኤልያስ መንፈስ የምችለውን ያክል ዛሬ ልናገር የምፈልገው። ያው ክፍሉን ታውቁታላችሁ። አንደኛ ነገሥት ይሄዱና ስለ ኤልያስ መንፈስ ምን ማለት ነው የሚለውን ነገር ሰፋ አድርጌ ትንሽ ላነሳው ፈልጋለሁ። በእርግጥ ይህን መልእክት ስናገር ባለፉት ጊዜያቶች ውስጥ በጣም አጥብቤ በአንድ ሐሳብ ላይ ነበረ የኔ ፎከስና የኔ አይምሮ የነበረው። አንዳንድ ጊዜ የእግዚአብሔር ነገር በውስጣችሁ በእንደዛ አይነት መንገድ የሚመጣ ሰዎች አስፍታችሁ ነገሮችን ሳታዩ በአንድ ነገር ላይ ፎከስ ብቻ አድርጋችሁ ሊሆን ይችላል። በቀደም ለታ ጋሽ ዳንኤል ለአዲሱ ዓመት ፓስተር ዳንኤል መኮንን ለአዲሱ ዓመት ኢትዮጵያ ውስጥ አንድ ቦታ ላይ ያገለገለውን አገልግሎት እያየው የበለጠ ይሄ የምናገረው ነገር አጠናከረልኝ
እንደውም አንደኛው ፓርት ላይ ብዙ አልሄደበትም እሱ ርዕሱ ጋር አያይዞ ሲያቀርበው አንዱ ያነሳው ፈርሶ የነበረው መሰዊያ ኤልያስ አበጀ በሚለው ነው። እሱን የሚቀጥለው ሳምንት ምደርስበት ይሆናል ብዬ አስባለሁ። ነገር ግን አንዱ ለኔ ይሄ ዛሬ ምነግራችሁ ነገር በጣም ምን ለማለት ፈልጌ ነው እግዚአብሔር ሊመጣ ያለው ነገር ኦሬዲ ባየሩ ላይ ሊናገር የፈለገው ሰማይ ያረገዘው ነገር ክብር ለእግዚአብሔር ይሁን። እዛ ጋር ስመጣ ምነግራችሁ አለ ኤልያስ እኮ ዝናብ አልነበረም ዝናብ ሲመጣ አላየም። ነገር ግን የነገራቸው አንድ መልእክት ቢኖር ምንድነው የብዙ ዝናብ ድምጽ እሰማለሁ ነው ያለው። በተለይ አገር ቤት ይያለን ዝናብ ድምጽ ትዝላችኋል አይደል? አንድ ጊዜ እንደውም ቅርብ ጊዜ አገር ቤት አንድ ቦታ ላይ አገልግሎት ያገለገልኩ የሆነ ፎቅ ላይ ነበር አዳራሹ የነበረውና ኃይለኛ ዝናብ ዘነበ። ኃይለኛ ዝናብ ዘንቦ ከማይክሮፎኑ በላይ ነበር የሚጮኸው ማገልገል እስኪያቅተኝ ድረስ ማለት ነው። እና ኤልያስ የሚለው ገና ሳይመጣ ድምጹን ሰማው ይለናል። እዛ ጋር አልመጣሁም ግን አንድ ነገር ልላችሁ ፈልገው ምንድነው ሰማይ ያረገዘው ነገር ነው አልኩኝ። ጋሽ ዳንኤል አንዱ ሲናገር የነበረው ይሄ የሚቀጥለው አመት የመገንባትና የመገንባት ዘመን ነው አለ። አሜን። የመገንባትና የመገንባት ዘመን ነው አለ። ስለዚህ ይሄ የሆነልን ስላለ ከዚህ ሐሳብ ጋር አያይጄ ነው ምነግራችኋለሁ። ጥቂት ቃል እናንብብና ወደ ሐሳቤ ልምጣ። አንደኛ ነገሥት ምዕራፍ 17 ላይ ትሄዱልኝና አውሽ አንዳንድ በፓወርፖይንት ነጥቦች ባሳያችሁ ጥሩ ነበር ግን ብዙ ነገር እንዳላበዛ ብዬ ዛሬ ምንም አላዘጋጀውም። ግን ይሄን ምዕራፍ 17 ላይ ጥቂት ቃሎችን እናንብብና ወደ ሐሳቤ ልምጣ። ክብር ለእግዚአብሔር ይሁን። እግዚአብሔር እንግዳ ነገር ያረጋል ወገኖች። አሜን። እቺ ናት መልእክቴ ዛሬ እንግዳ ነገር ያረጋል። አሜን ሃሌሉያ። ምዕራፍ 17 ቁጥር 1 በዚህ ጊዜ ከገላድ ነዋሪዎች አንዱ የሆነው ቴስባዊ ኤልያስ አክዓብን የማመልከው ሕያው እግዚአብሔርን ከኔ ቃል ወይም ካፌ ቃል በቀር በሚቀጥሉት ዓመታት ዝናብ ወይም ጠል አይኖርም አለው። ከዚያም እንዲህ የሚል የእግዚአብሔር ቃል ለኤልያስ መጣለት። ከዚህ ተነስተህ ወደ ምስራቅ ሂድ፣ ከዮርዳኖስ በስተ ምስራቅ ባሉት በካራት ወንዝ ተሸሸግ፣ ውሃ ከወንዙ ትጠጣለህ፣ ቁራዎችም እዚያው እንዲመግቡህ አዝዣለሁ። ቁጥር 5 እኔ አንደርላይን አድርጌዋለሁ በዚህ በመደበኛው ትርጉም ላይ በጣም አስምሬበታለሁ በቀይ። ቁጥር 5 ሲጀምር እንደዚህ ይላል ስለዚህም እግዚአብሔር ያዘዘውን ፈጸመ። ክብር ለእግዚአብሔር ይሁን። ከዛ ምዕራፍ 18 ላይ ቶሎ ሂዱልኝ። በጣም ብዙ ሐሳብ ስላለው ይሄ ምዕራፍ እስከ ምዕራፍ 19 አልፎ ስለሚሄድ እኔ እዛ ውስጥ ዛሬ ሁሉም ጋር አልገባ። ምዕራፍ 18 ቁጥር 1 ከብዙ ጊዜ በኋላም በሶስተኛው ዓመት እንዲህ የሚል የእግዚአብሔር ቃል ለኤልያስ መጣለት። ሄደህ ለአክዓብ ተገለጥ፣ እኔም በምድሪቱ ላይ ዝናብ አዘንባለሁ። ስለዚህም ኤልያስ ራሱን በአክዓብ ፊት ለመግለጥ ሄደ። ክብር ለእግዚአብሔር ይሁን። ተመለሱልኝ ወደ ምዕራፍ 17 አሁን ወደ መልእክቴ ልምጣ። በተቻለኝ መጠን እነዚህን ሐሳቦች በእናንተ ህይወት ውስጥ ወይም ደግሞ በከተማችን ላይ በቤተ ክርስቲያን ላይ በቤታችን ላይ በኑሯችን ላይ እግዚአብሔር ሊናገር የሚፈልገውን ነገር ዛሬ እግዚአብሔር ይናገር። አሜን። ኧረ አሜናችሁ ልስማ። እግዚአብሔር ይናገር። አሜን። ኦሬዲ መቼም እንደ ነብይ ለኤልያስ ዝናቡ ወይም ደግሞ ውሃው ያለበት ቦታ እስኪመጣ ድረስ አልጠበቀም። የእምነት ሰዎች የሚንቀሳቀሱት ሲያዩ አይደለም። ሰምታችሁኛል? ድምጹን የሰሙለታ ነው። ሃሌሉያ። አቤት አቤት። ሰምታችሁኛም እንዳልኩኝ? የእምነት ሰዎች ያዩለታ አይደለም የሚንቀሳቀሱት፣ ድምጹን የሰሙለታ ነው። ድምጹን የሰሙለታ ነገር እንደሚሆን ያውቃሉ። ይሄን ስላችሁ ምንድነው? ዛሬ የሆነው ነገር ሁሉ በከተማችን የሆነው ገና ከዚህም በኋላ የሚሆነው ነገር እግዚአብሔር አስቀድሞ የተናገረው ነገር።
አስቀድሞ የተናገረው ነገር ነው። እግዚአብሔር አስቀድሞ እነዚህ ዘመናት እነዚህ ቀናት እንደሚመጡ ተናግሯል። ዛሬ ብዙ አላወራም ስለሱ። ጊዜው ራሱን ይገልጣል። የሥራው ባለቤት እግዚአብሔር ስለሆነ ክብር ለእግዚአብሔር ይሁን። ታዲያ ኤልያስን አንድ ነገር ልንገራችሁ። ስለ ኤልያስ መንፈስ በጣም ብዙ አጠናው። በጣም ብዙ በእግዚአብሔር ፊት ከእግዚአብሔር ቃል ጋር ቆየው። ለምንድን ነው የኤልያስ መንፈስ ያልከው ብላችሁ ካላችሁኝ በጊዜው መለሳለሁ። ግን ዮሐንስ ወንጌል ቶሎ ፍጠኑልኝና ነው ይቅርታ ሉቃስ ላይ ቶሎ ፍጠኑልኝ ምዕራፍ 1 ላይ ለምን ይሄን ርዕስ መረጥክ ለምትሉኝ ሉቃስ ምዕራፍ 1 ቁጥር 8 አንድ ቀን ዘካርያስ በምድቡ ተራ በእግዚአብሔር ፊት በክህነት የሚያገለግልበት ጊዜ በሥርዓተ ክህነቱ መሰረት ወደ ጌታ ቤተ መቅደስ ገብቶ ለማጠን በዕጣ ተመረጠ። ዕጣን በሚታጠንበት ጊዜ ሕዝቡ ሁሉ በውጭ ሆነው ይጸልይ ነበር። የጌታ መልአክ የዕጣን መሠዊያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ በፍርሃትም ተዋጠ። መልአኩ ግን እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል። ሃሌሉያ! ጸሎትህ ተሰምቷል። ከዛ ወደ 6 ነገሮች ዘርዝሮ ነገረው። ሚስት ኤልሳቤጥ ወንድ ልጅ ትወልዳለች አለውና ስሙን ዮሐንስ ትለዋለህ። አንደኛ በእርሱ ተድላና ደስታ ታገኛለህ። ሁለተኛ ብዙዎች እርሱ በመወለዱ ምን ይላቸዋል? ደስ ይላቸዋል። በጌታ ፊት ታላቅ ይሆናል አለው። በሶስተኛ አራተኛ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አይጠጣም። አምስተኛ በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላል። 6 ከእስራኤል ሰዎች ብቻን እንዴት ወዳታለሁ ብዙዎችን ወደ ጌታ ወደ አምላክ ይመልሳቸዋል ይላል። ሃሌሉያ! ከዛ በኋላ ቁጥር 17 እንደዚህ ይላል፣ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ ለጌታ የተገባን ሕዝብ ለማዘጋጀት በኤልያስ መንፈስና ኃይል በጌታ ፊት ይሄዳል ይላል። ስለዚህ የኤልያስ መንፈስ አዲስ ኪዳን ይሰራል። አሜን። የሰማኛል? አሜን። የኤልያስ መንፈስ አዲስ ኪዳን ይሰራል። ኢንፋክት አንድ ነገር ቶሎ ብዬ ላያይዝላችሁ የምፈልገው ነገር አለ። ኤልያስ በተነሳበት ጊዜ የነበረ ኃይለኛ የሆነ መንፈሳዊ ውድቀትና ጨለማ የነበረበት ጊዜ ነው። ኃይለኛ የሆነ መንፈሳዊ ውድቀት መቼም ለአማኝ ለእግዚአብሔር ሰዎች መብላት፣ መጠጣት፣ መውለድ፣ መክበድ በምድራዊ ነገር የምናገኛቸው ስኬቶች በእውነት ነው የምላችሁ መንፈሳችንን አያሳርፉትም። መንፈሳችንን የሚያሳርፉት የእግዚአብሔር ፈቃድ በዘመናችን ሲሆን ማየት ነው። መንፈሳችንን የሚያሳርፈን እግዚአብሔር የተናገረን ነገር። ክብር ለእግዚአብሔር ይሁን። ያንን ነገር አይቼ በሞትኩ የምንልበት። ክብር ለእግዚአብሔር ይሁን። ታዲያ ይሄ አሁን ያነበብኩላችሁን ቃል ከአንድ ነገር ልነሳ። ቁጥር ምዕራፍ 17 ቁጥር 1 ላይ አንዲት ቃል አለች። ከዚህ ቃል ልነሳ። በዚህ ጊዜ ይላል። አያችሁት? በምን ጊዜ? በዚህ ጊዜ። በዚህ ጊዜ አሁን አንድ ነገር ቆም ብለን እንድናይ የምፈልገው ነገር አለ። ጊዜው ምን ይመስላል? መጽሐፍ ቅዱስ በዚህ ጊዜ አለና ከገለዓድ ነዋሪዎች አንዱ የሆነው ቴስባዩ ኤልያስ ይላል። ወገኖቼ
እንደ እግዚአብሔር ፈቃድ ሁለቱን ሰዎች አገናኝቼ ላሳያችሁ ፈልገውን ነገር ነግራችኋለሁ። ግን ዛሬ አንድ ነገር በጣም ነግራችሁ ፈልገው የእግዚአብሔር ቃል በዚህ ጊዜ ይልና ከገለአድ ኗሪዎች የሆነው ቴስቢያዊው ኤልያስ ሲነሳ የመጀመሪያው ነገር መጽሐፍ ቅዱስ በቃል አጋኖ ያስቀመጠውን ነገር አንደርላይን አድርገን ሰርች ልናደርግ የሚገባው ጊዜው ምን ይመስላል የሚል ነው። ለምን ጳውሎስ አንድ ነገር ነግሮናል። ቀኖቹ ክፉዎች ናቸውና ዘመኑን ምን በሉ ይላል ዋጁ። ምን ይሙላባችሁ አለ? መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ አትስከሩ። ሞኞች አትሁኑ። ሞኝ የሚለው ቃል ይሄኛ ምን እንጠቀምበትን ሞኝነት አይደለም። ሞኝ የሚለው ቃል ግድ የለሽ ፓሲቭ ቶትለስ ለምንም ነገር ለመንፈሳዊ በተለይ ለመንፈሳዊ ነገር ለእግዚአብሔር ሐሳብ ስለ ዘመኑ ስለ ጊዜው እግዚአብሔር ስለሚያደርገው ነገር ግድ የለሽ ህይወት የሚኖር ሰው እንደዚህ አይነት ሰው ዓለማዊ ነው። መንፈሳዊ ሰው እንደዚህ አይነት ህይወት አይኖርም። ይገደዋል። የቤተክርስቲያን አካሄድ ይገደዋል። የህዝቡ አካሄድ ይገደዋል። የትውልድ መጥፋት ይገደዋል። የሀገር ነገር ይገደዋል። የወንድሙ የእህቱ ነገር ይገደዋል መንፈሳዊ ሰው። ስለዚህ መጽሐፍ ቅዱስ ምን ይላል? በዛ ጊዜ በጊዜ ውስጥ የሚፈጠሩ ሰዎች አሉ። ሃሌሉያ። በጊዜ ውስጥ እግዚአብሔር የሚገልጣቸው ሰዎች አሉ። እኔ ዛሬ በጣም በመንፈሴ ውስጥ ቅድም ሲጀምር አንድ ነገር ብያችኋለሁ። እንግዳ ነገር ይሆናል። አራ አሜን 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 አሜን። እንግዳ ነገር ይሆናል። ለምን? እኛ ሳንሆን እግዚአብሔር ጊዜውን መዋጀት ይፈልጋል ለኛ። ሃሌሉያ ሃሌሉያ። አንድ ነገር የገባኝ ነገር አለ ወገኖቼ። አሁን በምንኖርበት ዓለም ላይ የዓለምን ገጽታ ስንመለከት በየትኛውም ዓለም ፕላኔት ላይ ብንኖር የቤተክርስቲያንን ሁኔታና አንዳንድ ነገሮች ስንመለከት ነገሮች በመላ በእግዚአብሔር እርዳታና በእግዚአብሔር ጣልቃ ገብነት ካልሆነ በስተቀር በማንም ማንነት ነገር እንደማይለወጥ ገብቶኛል። የእናንተን አላቅም። ካልተደፋን ካልጸለይን ካልጮህን መንፈሱ ካልመጣ ክብሩ ካልመጣ በሰው ኃይል የሚደረግ ምንም ነገር የለም። አንድ ነፍስ አይድንም መንፈስ ቅዱስ ካልመጣ በስተቀር። ወገኖች ገብቶኛል። ይሄ እውነቴን ነው የምነግራችሁ። ቀንና ሌሊት በእግዚአብሔር ፊት የምደፋበት ጉዳይ አለ። እግዚአብሔር አሁንም እነግራችኋለሁ ማርክ ማይ ወርድ እንግዳ ነገር ይመጣል። ሰው የሚያመጣው አይደለም ወገኖቼ። በዚያን ጊዜ ጊዜው ምን ይመስላል? ወደ ላይ ከፍ እንበል ቶሎ በሉና እዛው ምዕራፍ 17 ምዕራፍ 16 ላይ ሂዱልኝ። ምዕራፍ 16 ላይ ሂዱልኝ። የመጨረሻው ቁጥር 29 ጀምሮ ያለውን ቃል ይሉኝ ቶሎ በሉና። የይሁዳ ንጉሥ አሳ በነገሰ በ38ኛው ዓመት የአምሪ ልጅ አካብ በእስራኤል ላይ ነገሰ። በሰማርያ ሆኖ እስራኤል ላይ 22 ዓመት ገዛ። ቁጥር 30 ይሉኝ። የአምሪ ልጅ አካብ ከእርሱ አስቀድሞ ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ ነገር አደረገ። ይሄ የሚያወራው ምንድነው? አንደኛ ዘመኑ ምን እንደሆነ ነው። በሉልኝ ዘመኑ ምን እንደሆነ ነው። በሉታን በአንድ ቃል ክፉ ነው ወገኖቼ። አንድ ነገር በጣም የገባኝን ነገር ደግሞ ልንገራችሁ። ከቤተ ክርስቲያን እስከ ቤተ መንግስት ዘመንን የሚለውጡ ሰዎች መሪዎች ናቸው። ወይ ክፉ ያደርጉታል ወይ መልካም ያደርጉታል። የሰማኝ ሰው አለ? በየትኛውም ኤሪያ ላይ ክፉን የሚጠሩብንም እነሱ ናቸው። በጎውንም የጽድቁን ነገር የእግዚአብሔርን ነገር መልካም የሆነውንም ነገር የሚጠሩልን እነሱ ናቸው። ወደዳችሁም ጠላችሁ። አክዓብ እስራኤልን በሚገዛበት ጊዜ ከነበሩት ይልቅ በእግዚአብሔር ፊት ክፉ ነገር አደረገ። አሁን ቶሎ በልና ሐሳባችሁን ወደኔ ሰብስቡና ስሙኝ። አሁን አክዓብን ተውትና በአክዓብ ዘመን ለሚኖረው ሕዝብ ምን ሆኖበታል? ከፍቶበታል። የሰማችሁ ነው?
ዘመን ከፍቶበታል። በጣም ብዙ ጊዜ እኛ ኢትዮጵያውያኖች እኛ በተለይ በቤተ ክርስቲያን አይ ሪሜምበር በደርግ ዘመን የነበራችሁ ሰው ታስታውሳላችሁ 4 5 6 የሆን ጸሎት ለመግባት ቸርች ሲዘጋ ሲያሳድዱን መዝሙር መዘመር አይቻል ድምጽ ቀንሱ ያን የመከራ ዘመን የነበርን ሰዎች በየጓዳው የምንጸልየው አንድ ጸሎት ነበር መንግስት ገልብጥልን እውነት ነው እኮ በየጓዳው የሚነገረው ትንቢት ይሄ ነበር በየጓዳው ለምን አንድ ሰው ነው እኮ ያስጨነቃት ምድሪቱን አንድ ሰው ነው ያስጨነቃት ምድሪቱን የሚፈውሰው አንድ ሰው ነው የሚያስጨንቀው አንድ ሰው ምን ይላል ዘመን እኔ አንድ ነገር ገባኝ ዘመን ሁሉ ጊዜ ዲፋይን የሚያደርገው ክፋት ከሆነ ክፋቱ የሚገለጠው በቆሙት ሰዎች ነው ኢዮስያስ እስራኤልን በመራበት ዘመን በእስራኤል ታሪክ በሳሙኤልም ዘመን በዳዊትም ዘመን ፋሲካ እንደዛን ጊዜ ተደርጎ አያውቅም ማለት ይኸውላችሁ የሆነ ሰውዬ ወንድም ከሌ ነብይ ከሌ አይደለም የጻፈው መንፈስ ቅዱስ ነው የጻፈው መንፈስ ቅዱስ ነው የተደነቀው ያ ሰው እንዲህ አይነቱን በዓል አመጣላችሁ እግዚአብሔርን የሚያከብር ይሆንልን ይሄና ክፉ በነበረበት ጊዜ ቁጥር 31 ንዩልኝ የናባጥ ልጅ ኢዮርባም ኃጢአት እንደ ቀላል ከመቆጠሩ በላይ ይላል ምን ማለት ነው ኃጢአት የቀለለበት ዘመን ነው ምን ማለት ነው ወገኖቼ የእግዚአብሔር ሕዝብ ሰምታችሁኛ የእግዚአብሔር ምን ይላል የኢዮርባም ኃጢአት ቀለለ ይለናል እኮ አንድ ዘመን ላይ ተብሎ የሚፈራው ኃጢአት ኖርማል ሆነ ኃጢአት ዲግሪውን ሲጨምር አይገርማችሁ ኃጢአት ከፍታውን ሲጨምር አቅሙን ሲጨምር የኢዮርባም ኃጢአት ቀለለ አለን እኮ ቀለለ ይኸውላችሁ ሶስተኛ የሲዶና ንጉስ የኢትባይል ልጅ ኤልዛቤልን አገባ ሄዶም በዓልን አመለከ ሰገደለትም ሶስተኛ በኤልያስ ዘመን ኤልዛቤል ምድሪቱን የገዛችበት ዘመን ነው እነገራችሁ አይደል ኤልዛቤል አየሩን ተቆጣጣ ይሄ የሲዶናው የአማልክት የክፋት መናፍስ ሁሉ ሰብስባ ይዛ መጣ የኤልዛቤል ፐርፐዝና ዓላማ ኤልያስ ዲፋይን አድርጎታል ከዚህ በፊት ሳስተምር ሰምታችሁኛል አንድ ነገር ነው የኤልዛቤል መንፈስ ወደ እስራኤል ሲመጣ ፐርፐዝ አድርጎ የመጣው የመጀመሪያው ነገር መሰዊያውን አፈርሳለሁ ብሎ መጣ ተሳካለት አፈረሰው ሁለተኛ ምንድነው የመጣው ነቢያቱን ገላለው እውነተኛውን የእግዚአብሔርን ድምጽ ከእግዚአብሔር ሕዝብ መካከል ሚውት አድርጎ መግደል ነው ተሳካለት ኤልያስ ምን አለ ብቻዬን ቀርቻለሁ አለ ብቻዬን ሶስተኛ ኪዳንህን ጥለዋል ይሄ የሆነው በኤልዛቤል መንፈስ እስራኤል ይውላችሁ ፕሊዝ በዛ ዘመን ያሉ ሰዎች በምን አይነት ኢንቲሚዴሽን ውስጥ እንደነበሩ በምን አይነት ፍርሃት ውስጥ እንደነበሩ ላሳያችሁ ጊዜ የለኝም ቶሎ ብዬ ኤልያስ መሰዊያውን ሰርቶ ከጨረሰ በኋላ ወደሚቀጥለው ምዕራፍ ላይ ሰርቶ ምን ይላቸዋል እስከመቼ ድረስ በሁለት ሐሳብ ታነክሳላችሁ አላቸው ሰው ለካ ሁለት ሐሳብ ሲሆን መራመድ አይችልም ሻንካላ ነው የሚሆነው በሁለት ሐሳብ ለካ ሰው መራመድ አይችልም እስከመቼ ድረስ በሁለት ሐሳብ ትራመዳላችሁ አላላችሁ እስከመቼ ድረስ በሁለት ሐሳብ ታነክሳላችሁ ዛሬ እግዚአብሔር አንድ ያርገው ሐሳባችሁ እስከመቼ ከዛ ሁሌ የሚገርመኝ መጽሐፍ ቅዱስን ሳነብ የሚገርመኝ ምን አላቸው በዋል አምላክ ሆነ እሱን አምልኩት እግዚአብሔር አምላክ ሆነ እግዚአብሔር አምልኩት ሲል የእግዚአብሔር ቃል ምን ይላል ህዝቡ ምንም አልመለሰለትም የሚል ቃል አለ ዋው በምን አይነት ኢንቲሚዴሽን ውስጥ እንዳሉ ነው የሚነግረን ምን ያህል የኤልዛቤል መንፈስ እሱም በሚቀጥለው መጣበታለሁ ጓዳቸው ድረስ ገብቶ መሰዊያቸውን እንዳፈረሰ ኪዳናቸውን እንደናደ እውነተኛውን እግዚአብሔር ድምጽ ከውስጣቸው እንደጠፋ በምን አይነት ኢንቲሚዴትድ የሆነ ህይወት ውስጥ እንዳሉ አመጽን የሚቋቋም ህይወት ከውስጣቸው ጠፍቷል ኃጢአትን የሚቋቋም ህይወት ከውስጣቸው ጠፍቷል አመጽን ኖ የሚል ማንነት
የለም። በኮምፕሮማይዝ ነው የሚኖሩት። ነብዩ ቆሞ ሲናገር መልስ መመለስ አሜን እንኳን ለማለት አቅቷቸዋል። በሚቀጥለው እኮ ታላችሁ በሚቀጥለው አሳያቸዋል። ከሰማይ እሳት ሲወርድ the same people እግዚአብሔር እርሱ ነው ብለው ተደፉ ይለናል። እጆቻችሁን አንሱና እሳቱ ይመጣል በሉናችሁ። ማጃጋ ሀቱራ ባዶማስ ይመጣል እግዚአብሔር እሳት ወገኖች። እግዚአብሔር ቃል ተመልከቱ። እቺን ቶሎ ብዬ ልንገራችሁ። ይህን ሁሉ ነገር ነገረንና ምዕራፍ 17 በዚህ ጊዜ አለ። አሁን ኤልያስ የኖረበትን ጊዜ አያችሁት አይደል? በዚህ ጊዜ አሁን ባወራናቸው ኤልዛቤል ምድሪቱን በተቆጣጠረችበት ጊዜ ኃጢአት በቀለለበት ዘመን፣ ክፋት በነገሰበት ዘመን አንድ ልጨምርላችሁ የሚያስፈራውን ቁጥር 34 16:34 ቶሎ በሉና እንደ ተማሪ ቶሎ በሉ። 16:34 የቤቴል ሰው አኪኤል ማለት ላይፍ ህይወት ማለት ነው። ሰውየው ለህይወት ተጠርቶ ትውልድ ያስጨረሰ ሰው ለህይወት ተጠርቶ አኪኤል በአካብ ዘመን ኢያሪኮ መልሶ ሰራት። እግዚአብሔር በነዌ ልጅ በኢያሱ አማካኝነት የተናገረውን ቃል ይፈጽም ዘንድ መሰረቷን ሲያኖር የበኩር ልጁ አቢኖር ሞተ። የቅጽር በሮቿን በሚሰራበት ጊዜ መጨረሻ ልጁ ሰጉም ሞተ ይላል። እግዚአብሔር አትንኩ፣ አታድርጉ፣ አትስሩ፣ አትገንቡ ያለውን ነገር በጣም አንድ ነገር እግረ መንገድ ነግራችሁ ልለፍ። በህይወት ዘመናችሁ ለስጋና ለኑሯችሁ ኢምፓየር ገንብታችሁ መንፈሳችሁ ከሞተ ዋጋ የለው። ሰምታችሁኛል? ሰውየው ይኸውላችሁ ኢያሱ ረግሟት ኢያሪኮ እንዳትሰራ ምን አይነት ዘመን ነበር አልኩኝ እናንተ። ከላይ እስከ ታች እኮ ጭንቅ ያለበት ትውልድ ይጨርሳሉ። የሆነ ግንባታ ገንብተው ትውልድ ግን አልቋል ከስር። ምንድነው ጥቅሙ? ዛሬኛ ከዚህ እንደው 10,000 የሚያክል እንደው ፋነነ ነገር ውስጥ ብንገባ ትውልድ ካልዳን የሰማኝ ሰው አለ? ትውልድ ማዳን ካልቻል ምን ዋጋ አለ? ትውልድ ማዳን ካልቻል በዚያን ጊዜ በዚያ አስጨናቂ ጊዜ ቶሎ ብያን ነገር እንገራቸው። ሚልኪያስ ላይ ቶሎ በልና ብረሩልኝ። ሚልኪያስ ይዱልኝ። መጨረሻው የመጽሐፍ ቅዱሳችን መጽሐፍ የብሉይ ኪዳን። ሃሌሉያ። አሁን ስለ ኤልያስ መንፈስ ያወራው ነው አይደል? ክብር ለእግዚአብሔር ይሁን። መተናል፣ ደርሰናል ወደ መሃል። ሃሌሉያ። ሚልኪያስ ምዕራፍ 4 ቁጥር 5 እንደዚህ ይላል። እነሆ ታላቁና የሚያስፈራ የእግዚአብሔር ቀን ከመምጣቱ በፊት ነብዩ ኤልያስን እልክላችኋለሁ። መጥቼ ምድርን በእርግማን እንዳላጠፋ እርሱ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ይመልሳል። የኤልያስ መንፈስ የሬስቶሬሽን መንፈስ ነው። አሜን። የኤልያስ መንፈስ የሪኮንሲሌሽን መንፈስ ነው። የአባቶችን ልብ ወደ ልጆች የልጆችን ልብ ሪኮንሳይል ያደርጋል። እሱ ጋር ስመጣ አወራለሁ። አሁን ወደ ዋና ነጥብ ልምጣ። አሁን ያወራሁላችሁ አሁን ያነሳሁላችሁ ነገር ምነግራችሁ አንድ ነገር አለ። ኤልያስ በእንደዚህ አይነት ዘመን ውስጥ ሆኖ ያለ ነው እግዚአብሔር የኤልያስን መንፈስ ወደ ምድር ያመጣው። የኤልያስ መንፈስ አዲስ ኪዳን ላይ ሰራም ያልኳችሁ ለምንድን ነው? ኤልያስ አሁን በእነዚህ 4 ዳርክነስ ውስጥ መንፈሳዊ ውድቀትና ጨለማ ውስጥ ነበር። ሚልኪያስ ላይ ያነበብነው ቃል መጽሐፍ ቅዱስ አስተማሪዎች እንደሚነግሩን የመጨረሻው የእግዚአብሔር ድምጽ የተነገረው ይሄ ጥቅስ ነው። ከዚህ በኋላ 400 ዓመት የጨለማው ዘመን ነበር። ምን ማለት ነው? ምንም ነብይ በእስራኤል መካከል አልተነሳም። ምንም ነብይ፣ ምንም ድምጽ አልነበረም ከሰማይ። የመጀመሪያው ድምጽ
የመጣው መቼ ነው? ሉቃስ ምዕራፍ 1 ላይ ዘካርያስ ዮሐንስን ሲወልድ በምድረ በዳ የሚጮህ የእግዚአብሔር ድምጽ ብሎ ዮሐንስ መጣ። በማን መንፈስ? በኤልያስ መንፈስ። ሚልክያስ ምን ብሎናል? በኤልያስ መንፈስ እገለጣለሁ ወደፊት አለ። እንግዳ ነገር ይመጣል እላለሁ ዛሬ። ሃሌሉያ! ዘመንን የሚያድስ ነገር እንግዳ ነገር ይመጣል። ትውልድን የሚያድስ ነገር እንግዳ ነገር ይመጣል። ከተማን የሚያድስ እንግዳ ነገር ይመጣል። ኑሯችሁን የሚያድስ፣ ትዳራችሁን የሚያድስ፣ አይምሯችሁን የሚያድስ አጃሃታባዶቫራ ሃሌሉያ! እንግዳ ነገር ይመጣል ወገኖች። ምንም አይነት ጨለማ ውስጥ ብናልፍ በምንም እኔ ያመነ ሰው አለ። እኔ መንፈሴ እንደዛ አላቫጋቶ ሮዶቦ ሳካታ ዛሬ ጠዋት የሆነ ያለ ነገር አለ ወገኖች። በየትኛውም አይነት ጨለማ ዙሪያችሁ ቢሆን እግዚአብሔር የሚለኝ በዚህ ጨለማ ውስጥ እንግዳ ነገር አደርጋለሁ ይላል እግዚአብሔር። ሃሌሉያ! እንደ ግለሰብ፣ እንደ ቤተሰብ፣ በትዳር፣ በኑሮ፣ በህይወት፣ በልጅ፣ በስራ ባላችሁበት ነገር ላይ በናዝሬቱ በኢየሱስም ዛሬ ተነብያለሁ። በዚህ ጉባኤ ላይ ማንኛውም ጨለማ ቢኖር እግዚአብሔር እንግዳ ነገር አደርጋለሁ ይላል። ሃሌሉያ! አይመስልም ግን ይሆናል። አሜን 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 አሜን። በጣም እርግጠኛ ነኝ። አንዳንድ ሰዎች አላችሁ እዚህ ቤት ውስጥ በጣም በኃይለኛ ነገር ይሄን መልእክት የምትሰሙ ሰዎች በኃይለኛ ነገር ውስጥ ያላችሁ በዚህ ነገር ውስጥ እንዴት ይሆናል ብላችሁ የምትሉ ሰዎች እግዚአብሔር እዛ ውስጥ እንግዳ ነገር ይሆናል። እንግዳ ማለት እኔ እናንተ ቤት እንግዳ አይደለሁም። እኔ እናንተ ቤት እንግዳ ልሆን አልችልም። ፓስተር ሀብቴን ዶንክ ታውቃላችሁ። እንግዳ ማለት ከዚህ በፊት አይታችሁት ሰምታችሁት የማታውቁ ሃሌሉያ ሆኖ የማይታወቅ አይተነው የማናውቀው ነገር እግዚአብሔር በቤተ ክርስቲያን ይገልጣል። ኤልያስ ለእስራኤል እንግዳ ነበር። they don't know him ኤልያስ በጣም ብዙ የመጽሐፍ ቅዱስ ሰዎች ሰርች ያደርጋሉ። እስከ ዛሬ ድረስ የኤልያስ መነሻ አልታወቀም። ለምን? እግዚአብሔር ባህሪው ነው በእንግድነት መገለጥ። እግዚአብሔር ቃል ሲናገር ከገለዓድ ኗሪዎች አንዱ ቴስባዩ ተነሳ። ከነዚህ ሁለት ቃሎች ላይ ነው ሐሳቤን ዛሬ ማሽከረክረው። የመጀመሪያው ገለዓድ። ገለዓድ ማለት ምንድን ነው ወገኖች? መጽሐፍ ቅዱስ ዝም ብሎ የሚናገስላችሁ። እኔ እኮ መጽሐፍ ቅዱስን እወደዋለሁ። በእውነት ነው የምላችሁ። የእግዚአብሔር ቃል ነፍሴን ያረሰርሰዋል። ለምን ብላችሁ ከእግዚአብሔር ቃል ጋር ስትወጡ ይሄ አጥንታችሁ ምንድነው? አጥንት ውስጥ ያለው የኔና የኔነን የጠየቅኩት እናንተ መለሳችሁ። መቅኒያችሁ ውስጥ የሚፈስ ዘይት አለ ዛሬ። ሃሌሉያ! አሜን 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 አሜን። መጽሐፍ ቅዱሴን ሳጠና ገለዓድ ምንድነው ብዬ ስል የእግዚአብሔር ቃል እንደዚህ አይነት ትርጉም ሰጠኝ። ገለዓድ ማለት የቃሉ ትርጓሜ የምስክር ኮረብታ ማለት ነው። የምስክር ኮረብታ ሂል ኦፍ ቴስቲሞኒ የሚሉት ነው። ገለዓድ ማለት የምስክር ኮረብታ። በደንብ ስሙኝ። አሁን መልእክት አለ ዛሬ። ሃሌሉያ! እግዚአብሔር በቃሉ ላይ እንግዳ ነገር ሊያደርግ ሲፈልግ የእግዚአብሔር ቃል ከገለዓድ ተነሳ እግዚአብሔር ይላል። ለምን? እኔ መጽሐፍ ቅዱሴን እያነበብኩ በሁለት ቦታ ላይ እግዚአብሔር እንደዚህ ብሎ ተናገረ። አንደኛው በመዝሙር 108 ዳዊት አንድ መዝሙር ሁለት ቦታ ሲደግም አንብቤ አላውቅም። ያነበባችሁ ካላችሁ ጌታ ባርካችሁ ታሳዩኛላችሁ። አንድ መዝሙር ግን ሁለት ጊዜ ጽፏል። አንደኛው በመዝሙር 60 ላይ፣ አንደኛው ላይ ደግሞ በመዝሙር 108 ላይ ነው። እነዚህ መዝሙሮች ምንድነው የደጋገማቸው ብትሉኝ እግዚአብሔር በቅድስናው እንዲህ አለ የሚል ቃል አለ። ወይም እግዚአብሔር በሌላው ትርጉም ላይ ከመቅደሱ እንደዚህ አለ ይልና የሴኬምን ምድር እሸነሽናለሁ አለና ገለዓድ የኔ ነው ብሎ ጀመረ። ሃሌሉያ! ሰምታችሁኛ ምን እንዳልኩ? ገለዓድ የኔ ነው ብሎ እግዚአብሔር ጀመረ። ምን ማለት ነው? መጽሐፍ ቅዱስ ሲነግረን እግዚአብሔር እያወጀ ያለው ምንድነው? ገለዓድ የኔ ነው። እኔ ምን አልኩ መሰላችሁ? ይቺ ሰኑማይቷ ሴት የመሐሌዋ እንዲህ አለች፣ ውዴ የኔ ነው በሉት። እግዚአብሔር ስለ ሰፈሩ አይደለም የሚያወራው፣ ስለ አንተ ነው የሚያወራው። እግዚአብሔር ገለዓድ የኔ ነው ካለ
ስላንተ ነው የሚያወራው። አሜን። ስለዚህ አንድ ነገር ቶሎ ብዬ ላሳያችሁ። ለምንድነው ገለአድን ሰዎች የምስክር ኮረብታ ያሉት? ማለት ምስክር ስል ወይም ደግሞ ሂል ኦፍ ቴስቲሞኒ ሲል ምን ማለት ነው? እኔና እናንተ ቆመን ስለምንመሰክረው ምስክርነት ሳይሆን የሚያወራው የዚህ ቃል ትርጓሜ የሚነግረን ያለው ምንድነው? እግዚአብሔር ራሱን ያለ ምስክርነት አይተው። በምንም አይነት ሁኔታ ውስጥ ሆነ ያንተ ማንነትና ምንነት ምንም ማድረግ በማይችልበት ጊዜ ምድር አካባቢ ሁኔታ ቤተክርስቲያን ሰዎች በማይቻል ጨለማና አስቸጋሪ ነገር ውስጥ ሲያልፉ እግዚአብሔር ለስሙ የሚገደው አምላክ ነው። እግዚአብሔር ለማንነቱ የሚገደው አምላክ ነው። ስለዚህ እግዚአብሔር ያለ ምስክርነት ራሱን አይተው ማለት ምንድነው? ባልተጠበቀና በማይቻል ሁኔታ ውስጥ እግዚአብሔር ራሱ ብቅ ይላል። እስቲ እግዚአብሔር ብቅ ይላል በሉኝ ዛሬ። እግዚአብሔር ያለኝ ይሄንን ነው። እንግዳ ነገር ይዤ ብቅ እላለሁ ብሏል። ቻካታ ሀቱራ ዳባሳካታ ኤላባ ቦሞሶኮቶባ። እስቲ ቶሎ በልና ዘፍጥረት ላይ ሄዱልኝ። ቶሎ በልና ላሳያችሁ አንድ ነገር። ዘፍጥረት ላይ ሄዱልኝ። ስለዚህ ስለማውራው ነገር 31 ላይ ሄዱልኝ። ዘፍጥረት 31 ላይ ሄዱልኝ። እግዚአብሔር ያለ ምስክርነት ራሱን አይተውም። ሃሌሉያ። አይተውህም፣ አይተውሽም። አጃራላ ባጋዶሮ ዛሬ እግዚአብሔር እየተናገረው ያለ ሰው አለ። ያለ ምስክርነት አይተውህም። ዘጸአት 31 ላይ ነው፣ ይቅርታ ዘፍጥረት 31 ላይ የምታውቁት ታሪክ ቶሎ ብዬ ላንብብ። ያዕቆብ ከላባ ቤት ከኮበለለ በኋላ ቁጥር 22 ላይ ያለውን ቃል ላንብብላችሁ። ያዕቆብም ኮበለለ፣ መኮብለሉ ለላባ በሶስተኛው ቀን ተነገረው ይልና ላባ ዘመዶቹን ይዞ ተነሳ። የሚገርም እኮ ነው እናንተ፣ የሚገርም ነው። ልጆቹን ለማሳደድ ዘመን ይሰበስባል እንዴ? ያዕቆብ 7 ቀን ተከታትሎ የት አገኘው? በሉልኝ ግበሉልኝ። የት አገኘው? ሃሌሉያ። ገለአድ በተባለ ኮረብታ አገር ደረሰበት። የደረሰብህ ነገር ሁሉ ያገኛል ማለት አይደለም። እኔ ሰማኛል። የደረሰብህ ነገር ሁሉ ይገላል ማለት አይደለም። የደረሰብህ ነገር ሁሉ ያስቆማል ማለት አይደለም። የደረሰብህ ነገር ሁሉ ራእይህን ያስጥለዋል ማለት አይደለም። ደረሰበት። ከዚያም እግዚአብሔር ለሶርያው ለላባ በህልም ተገልጦ የት እግዚአብሔር ገለአድ የኔ ነው ብሏል። ገለአድ የኔ ነው ብሏል። ምን ማለት ነው? ያዕቆብ የኔ ነው አለ እግዚአብሔር። አሜን። ዳንኤል የኔ ነው ብሏል። እግዚአብሔር የኔ ነው ያለውን ነገር አያስነካም። ጌታ ለኔና ለናንተ የኔ ነው ያለን በታወቀ ነብይ አይደለም፣ በታወቁ ሰባኪዎች አይደለም። እግዚአብሔር አንተ የኔ ነህ፣ አንቺ የኔ ነህ ያለው በቀራንዮ መስቀል ላይ ነው። ደሙን ሲያፈስ ነው። ይሄ የኔ ገንዘብ ነው። አባቶቻችሁ በወረሳችሁት ከንቱ በሆነው በብርና ወርቅ ሳይሆን በከበረው በክርስቶስ ኢየሱስ ደም ተዋጅታችኋል። እናንተ የራሳችሁ አይደላችሁም። የማን ናችሁ አለን? ጩና የማን ናችሁ ይላል? የእግዚአብሔር ናችሁ። አንተ እግዚአብሔር ነው ወዳጄ። በህይወት ዘመኔ ማንም ሰው የራሱ እንዲያደርገኝ አልፈቅድም። ምን ማለት እንደሆነ ነገራችሁ። በምንም አይነት መንገድ አባብሎ የራሱ እንዲያደርገኝ ገላትያ ላይ ጳውሎስ የሚያባብሏችሁ የራሳቸው ላይ ያደርጓችሁ ነው። የሚያባብሏቸው የራራ እኔ አልሆንም የማንም ደም ፈሶልኛል። እንኳን ያንተ የራሴ መሆን አልቻልኩም። የሰማኝ አሜን ይበለኝ ዛሬ። እንኳን ያንተ የራሴ መሆን አልቻልኩም። እግዚአብሔር ገለአድ ላይ መጣና ላባን በሌሊት በሌሊት ተገልጦ
ገላድ ላይ እንደዚህ አለው ለሶርያው ለላባ በህልም ተገልጦ ያዕቆብም የኔ ነው አለው። ያዕቆብ የኔ ነው። አቤት ጊዜ የለም እናንተ በጣም ውስጥ የተቃጠለበትን ነገር ልንገራችሁ። ኢሳይያስ 48 ላይ እግዚአብሔር በነብዩ ምን አለው? ከናቴ ማህፀን ጀምሮ ስሜን አነሳው አለ። አቤት ሶዶ ስሜን አነሳው ምን ማለት መሰላችሁ? አሁን ብትፈል ሌባ ነው ብትሉ አቤት ብዙዎቻችን ሰባኪዎች ያዕቆብ አጭበርባሪ ነው አለ። ያዕቆብ አምታች ነው አለ። ያዕቆብ ምናምን ነው አለ። ያዕቆብ ግን ምን አለ? አንተ ስሜን ሳታገኘው በፊት እግዚአብሔር ስሜን አውራ ዝም ብለህ እግዚአብሔር ስሜን አንስቶታል። ማንሳት አይደለም ብቻ አይደለም የት አደረገኝ አለ በሰገባ። አቤት ይህን ቃል ሶደው በእግዚአብሔር ለካ ሰይፍ ይታጠቃል። እናንተ የትሰውሮኛል 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 ጩና አታገኘኝም በሉና ጩዋ ሰይጣን አታገኘኝም በሉ አታገኘኝ ሰውሮኛል በሰገባው ሰውሮኛል ሰውሮኛል አያገኝህማ ቢያወራ አያገኝህም ቢመኛ አያገኝህም እንደውም እኔ ለማን እንደማብራ አላቅም በትንቤ ማነው ኢሳይያስ ምን ይላል ተኝቶ ሰይጣን ጠላት ያልማል ሲበላ ሲጠጣ ሲይዘን እንዲህ ሲያረገን እንደዛ ሲያረገን ብንንስል በህልሙ ነው 19ኛው ምዕራፍ ላይ አለላችሁ ከጎናቸው ያለው ሰው በህልሙ ነው ዝም በል በሉት አትፍራ በህልሙ ነው በሉት it's just a dream እሱማ እኛም እናውቀዋለን በስንት አልመናል ያዕቆብን ክፉም ሆነ ደግ እንዳትናገረው ተጠንቀቅ ያዕቆብ የኔ ነው አለ እግዚአብሔር ገላድ የኔ ነው እንዳለ እኔ ዛሬ አውጃለሁ እዚህ ቤት ውስጥ ይሄን ለሚሰማኝ እግዚአብሔር የኔ ነው ባለው ነገር ላይ አስነካም አስነካም ያዕቆብ ክፉም ሆነ ደግ እንዳትናገር ሄውላችሁ ያዕቆብም ገላአድ በተባለው በኮረብታው አገር ድንኳን ተክሎ ሳለ ይላል ብራዘር ያዕቆብ አገር ሰላም ብሎ እኮ ድንኳን ተክሏል አገር ሰላም ብሎ ድንኳን ተክሎ በዛ ምሽት የገባ ሰው አለ በዛ ምሽት አሳዳጁ እኩል አንድ ቦታ ላይ ድንኳን ተክለዋል ከጎናቸው ያለውን ሰው አትፍራው በሉት አትፍራ ለምን እግዚአብሔር በጣልቃ ይገባል አሜን ያዕቆብ እንደዚህ አለ ቁጥር 9 ላይ ማን ነው ላባ እንደዚህ አለ ክፉ አደርግባችሁ ዘንድ ኃይል ነበረኝ እኔ እናንተን አላቅም ወገኖች ይሄንን ቀን ይዤ አልቅሻለሁ በጌታ ፊት ክፉ አደርግባችሁ ዘንድ ኃይል ነበረኝ ብዙ የበረቱብን ነገሮች ነበሩ ግን አልቻሉም ኃይል ነበረኝ ያንተ ነገር ለማስቆም ኃይል ነበረኝ ለማጥፋት ኃይል ነበረኝ ምንም የማድረግ ኃይል ነበረኝ ዛሬ በፊት ቆሜ ምን ለማመጣው ስላልቻልኩ አይደለም ሃሌሉያ ሃሌሉያ ባንተና በኔ መካከል በዛ ሌሊት ብቅ ያለ አምላክ አለ ጣልቃ ገብቶ እንዳትነካት ያለ እንዳትነካው ያለ እስቲ አንድ ነገር ቶሎ ብዬ ላሳያችሁ እዛው ዘፍጥረት ላይ ሄዱልኝ እዛው ዘፍጥረት 38 አካባቢ ሄዱልኝ ሃሌሉያ 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 37 ላይ ሄዱልኝ ቁጥር 23 ላይ ሄዱ ዮሴፍ ወደ ወንድሞቹ እንደደረሰ የለበሳትን የበር ቀለማት ያገጠች እጅ ጠባቡን ገፈፉት ይዘውም ወደ ጉድጓድ ጣሉት ጉድጓዱም ውሃ የሌለበት ደረቅ ነበር ቁጥር 25 ምግባቸውን ለመብላት ተቀመጡ አሻግረው ሲመለከቱ በሉልኝ ፕሊዝ አቤት ከየት የሚመጡ ሃሌሉያ ከገላድ የሚመጡ
እስማኤላውያን ነጋዴዎች የግመል ጓዝ አዩ። ለጓጅን ሽቶ፣ በለስ፣ ከርቤ በግመሎቻቸው ጭነው ወደ ግብጽ የሚወርዱ ነበሩ። ባጭር ቃል ዝርዝሩን አላነበር። ወንድሞቹ ተነስተው ዮሴፍን ዋው ጉርጓዱ የምህረቱ መገለጫ ነው ላንተ። አሜን። ያሰማኛል። እነሱ ያሰቡት እንግደለው ብለው ተማከሩ ይላል። እንግደለው ብለው ተማከሩ። እንግደለው ብለው ተማክረው ቤት ጣሉት በጉርጓድ። ሲጀመር እግዚአብሔር መሐሪ መሆኑን ማቀው ጉርጓዱ ደረቅ ነበር። አቤት 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 አቤት። የምታማርሩበት ጉዳይ ያላችሁ ሰዎች ስሙኝ። እሱ ያላችሁበት ጉዳይ የምህረቱ መገለጫ ነው። አሜን። አመስግኑት። እዛ ውስጥ ያላችሁ ጉርጓድ ውስጥ ያላችሁ ሰዎች አመስግኑት። እኔ ለምን እንደማወራ አላውቅም፣ ግን በቃ አመስግኑት እስቲ ዛሬ። እዚህ ውስጥ ለምን ገባው፣ ከዚህ ውስጥ እንዴት ነው የምወጣው የምትሉ ሰዎች ዝም ብላችሁ አመስግኑ። I can imagine ዮሴፍ እዛ ጉርጓድ ውስጥ ቁጭ ብሎ በዛ ጨለማ ውስጥ ቁጭ ብሎ ምን ሊመጣለት እንደሚችል አላውቅም። ቅድም ብያቸዋለሁ። ራሱን ያለ ምስክርነት የማይተው እግዚአብሔር ከገላድ ብቅ ብሎ በጣልቃ ገባ። ዮሴፍን ወደ ህልሙ የሚያደርሱ ሰዎች ያንተ ነገር ጉርጓድ ውስጥ ተቀብሮ አይቀርም። ያንተ ህልም ጉርጓድ ውስጥ አይቀርም። ራእይ ጉርጓድ ውስጥ አይቀርም። ወደ ማጠቃለያ ልምጣላችሁ። የኤልያስ መንፈስ ኔክስት ዊክ አንድ ነገር ማሳያችሁ ነገር አለ። እግዚአብሔር በዚህ ሁኔታ ውስጥ አለ ከገለአድ ነዋሪዎች አንዱ የሆነው ቴስባዩ ኤልያስ በእስራኤል መካከል ቃል ይዞ ተገለጠ። ምን አለ? የሚቀጥለውን ዓመት በሰማይ በምድር ዝናብና ጠል አይሆንም አለ። በቃ ይሄ ነው። እኔ እግዚአብሔር በል ያለኝ ይሄንን በል ያለኝ ይሄንን ምንድነው በሉ እንግዳ ነገር ነው ያልኳችሁ ዝም ብዬ አይደል። እንግዳ ነገር ይመጣል። አሜን። አረ አሜን። እንግዳ ነገር ይመጣል። ኤልያስ የሚያወራው ነገር እንግዳ ነገር ነው። እያወራ ያለው ምንድነው? በሚቀጥለው ጊዜ ሰማያዊው ነገር ይለወጣል። ሰማይና በምድር የሚሆነው ነገር ሽፍት የሚያደርግ ነገር አለ ወገኖች። የተለመደው ነገር አይሆንም ማለት የተለመደው ዝናብ አይመጣም ማለት ይሄንን ብዬ ለዛሬ ላቆም። ምዕራፍ 18 ቁጥር 1 ላይ ሄዱልኝ። ሃሌሉያ ሃሌሉያ። ምዕራፍ 18 ቁጥር 1 ከብዙ ጊዜ በኋላ ብዙውን ነገር ትቼ ነው ይሄን ማውራው። ከብዙ ጊዜ በኋላም በሶስተኛው ዓመት እንዲህ የሚል የእግዚአብሔር ቃል ለኤልያስ መጣለት። ሄደህ ለአክዓብ ተገለጥ፣ እኔም በምድሪቱ ላይ ዝናብ እሰጣለሁ። የተከለከለው የተዘጋው ሰማይ ይከፈታል። አሜን። ኧረ አሜን 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 አሜን። በጣም እኔ ምንድነው የምትጠብቀው ብላችሁ ብትሉኝ በዚህ ሐሳብ ነው የምዘጋው። እግዚአብሔር አንዱ የተናገረኝ በዚህ አሁን እኔ ቀጥታ ይኸውላችሁ በአገልግሎት ዘመኔ የእግዚአብሔርን ድምፅ ለመናገር ኮንፈርት የሚሰጠኝ ሁሉ ጊዜ የትንቢቱን ድምፅ እንደ እግዚአብሔር ቃል ስናገረው ሰምታችሁኝ በጣም ባካፕ ያደርገኛል። በጣም አቅም ይሰጠኛል። ለምን? አሁን እየነገርኳችሁ ያለው እንደ እግዚአብሔር ቃል የሆነ መልእክት ነው። አሜን። እግዚአብሔር
ኤልያስ ልኮ በዚህ ጊዜ አለ በዛ ጨለማ አስቸጋሪ በሆነበት ጊዜ እንግዳ ነገር ይዞ የተገለጠው ቃል ይዞ ነው። አሜን። ቃል ይዞ እግዚአብሔር በኃይለኛ ቃል ከፊታችን ይመጣል። አሜን። ነገሮችን ሁሉ ሽፍት የሚያረቃል። አሜን። በህይወታችን ላይ ሽፍት የሚያረቃል። አንዳንድ ሰዎች ያወሩኝ ያለ ነገር ነበር። እግዚአብሔር ባለፈው ጊዜ ዛሬ ጧትም አገሬ ተመሰክርልኝ ነበር ያንዳንድ እህቶችንና የራሷን አንዳንዶቻችሁ እግዚአብሔር እዚህ ቦታ ላይ ሲናገር የነበሩ ነገሮች በህይወታችሁ ላይ ስጋ እየለበሱ ነው። እግዚአብሔር የተናገረው ነገር የሰማኝ ሰው አለ? አሜን። ስጋ እየለበሰ ነው። ዛሬ ማላወራውና ዛሬ ማልናገረው እግዚአብሔር በእነዚህ ጊዜያቶች ውስጥ በራሴ ቤት ውስጥ እያደረገ ያለውን አመጣጣችኋለሁ። አያችሁ አንዳንድ ጊዜ የነቢያት አገልግሎት ቀድሞ ነብዩ እንደ ሕዝቅኤል የሚለማመደው ነገር አለ። ሰምታችሁኛል? ያለማመደውና በቤቱ የሚያደርገው ነገር ምን ይለዋል? ይሄ የሚሆነው ነገር ከተማ ውስጥ ይሆናል ይለዋል። ይሄ የሚሆነው ነገር እነሱ ህይወት ውስጥ ይሆናል ይላል። ኃይለኛ ፕሮሞሽን አለ ከፊታችሁ። ሃሌሉያ ሃሌሉያ። የጋገርከውን ብቻ አትበላም በሚቀጥለው ዘመን። ያቦካኸውን ብቻ አትጋግርም። እግዚአብሔር እንደዚህ ይላል፣ የጋገራችሁትን ብቻ አትበሉም በሚቀጥለው ዓመት። ያቦካችሁትን ብቻ አትጋግሩም። ዲቫይን የሆነ ነገር አለ። ዲቫይን የሆነ ነገር አለ። ጋሻለሙ ብዙ ጊዜ የሚሰብከው ስብከት አለ። ጌታ እኮ ነው የሚለው ጌታ እኮ ነው የሚለው መልእክት። ጴጥሮስ ደቀ መዛሙርት ኢየሱስ ከትንሳኤ በኋላ ትዝ ይላቸዋል ሲያጠምዱ አንድ በጣም ደስ የምትለኝ አንድ ቃል አለች እዛ ጋር። ወደ ስንት አሳ አጠመዱ ይላል? 350 ትላልቅ አሳዎች አጠመዱ ይልና ወደቡ አሳውን ሲያመጡ ፍምና የተጠበሰ አሳ አገኙ ይላል። አይ ጌታ ይሄን ነው እኮ እየነገርኳችሁ ያለው። በእግዚአብሔር ያመጣውን ብቻ ሳይሆን ያላባጋ ዳራባሳካታ ቡዳራባዴ አልካቶሮቫዶ ማሳካታ። አረ በቃኝ ተነሱና እናመስግን እግዚአብሔር። ክብር ለእግዚአብሔር ይሁን። ሃሌሉያ። ኔክስት ዊክ ቀጥሏል። ይሄን አንድ መንፈስ አለ። በቃ ይሄ መንፈስ ይለቀቅ። እንግዳ ነገር ይመጣል በእኛ ላይ። እጆች ይዘርጉና ዛሬ እግዚአብሔር ሆይ አምጣ በኔ ህይወት ላይ እንግዳ ነገር ይምጣ በሉና ጸልዩ። በዚህ ሰዓት በቤቴ እንግዳ ነገር ይምጣ በሉና ጸልዩ። በዚህ ከኔ ጀምር በሉት። ክብር ለእግዚአብሔር ይሁን። ማንኛውንም ጣልቃ የሚገባ አምላክ አለ ዛሬ። ክብር ለእግዚአብሔር ይሁን። አልባትሮ ደቦራ ባጋዶሪያ የገላዳ አምላክ ዛሬ በእኔና በእናንተ ህይወት ላይ የኔ ናት ብሏል እግዚአብሔር። የኔ ነው ብሏል እግዚአብሔር። አልካትሮ ጎዶ ሃሌሉያ ኢየሱስ ሃሌሉያ 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 ሃሌሉያ። ለማጋላ ቦራ ለማጋዶራ ደከለ በረለ ፈዲያላቦስ እጆች ይዘርጉና እግዚአብሔር ፊት እንጸልያለን። በዚህ ሰዓት ያግኘኝ በሉት። ዛሬ ጠዋት አግኘኝ። እንግዳ ነገር ይምጣ በመንፈሳዊው ዓለም ላይ በቤቴ ላይ ይምጣ በሉ። ቀድሞ ወንድሜ እንዳነበበው ድንገት ተሰብስበው ሳሉ የእግዚአብሔር መንፈስ እንደሚነጥቅ አውሎ ንፋስ እንደመጣ አላቫዱሮ ዱባ ካላባራላ ቫዲያላቦሳ የሚመጣ ነገር አለ ዛሬ። ሃሌሉያ 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 ኢየሱስ የሚመጣ ነገር አለ ዛሬ በእኔና በእናንተ ህይወት ላይ የሚመጣ ነገር አለ። የሚለወጥ ነገር አለ። የሚቀየር ነገር አለ። ክብር ለእግዚአብሔር ይሁን። አላባጋላ ቦራላ ቫዲያ እኔ በእግዚአብሔር ቃል በላያችሁ ላይ እናገራለሁ። ሰማይና ምድራችሁ የተለወጠ ይሁን ዛሬ። በእናንተ ዙሪያ ሰማይ የተለወጠ ይሁን ዛሬ። በእናንተ ዙሪያ ሰማይ የተከፈተ ይሁን ዛሬ። እግዚአብሔር ለኤልያስ አለው ተገለጥ አለው፣ ዝናብ እሰጣለሁ። የከረመው ነገር በሕይወታችሁ ለቀቅ ዘንድ ዛሬ የተዘጋ ሰማይ በላያችሁ ላይ ይከፈት ዘንድ ዛሬ አላባጋዶ ሴካቶራዴ ቬጋላ ቦራላ ባሳ ኤሌቬጋላ ቦራላ ቫዲያላ ቦስያ እጆቻችንን ዘርግተን በዚህ ከተማ ላይ እንጸልያለን። ሰማይ ይከፈት በዚህ ከተማ ላይ። ሰማይ ይከፈት በዚህ ከተማ ላይ።
የፈረሰው መሰዊያ እየተሰራ ስላለ የፈረሰው መሰዊያ እየተሰራ ስላለ ሃሌሉያ 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 ኢየሱስ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ ማቴቬጋዶ ማሴኬሌቫዶ ኤሌቬጋላ ቦራዳ ጸልዩ በመንፈስ ጸልዩ እግዚአብሔር መንፈስ አለ በዚህ ቦታ ኤሌቫጋላ ባራላቫጋላ ቦራላቫጋዶ ማሴኬቴሬቦሻካ ኤልካቶ ፖሼካቶ ባዶማስ ሪባላ ባጋላ ባራላቫጋላ ባራላቫዲያ ላቦሲያ ኤላ ቫዱራ ዲላ ቫጋቶሩ ባላቫዶ ማሳታ ሪባላ ባጋዶ ሩባጋላ ባዲያ ይሁን እንግዳ ነገር ዛሬ በመካከላችን ይጀምር እንግዳ ነገር በእኛ ህይወት ላይ ይጀምር ባለንበት ነገር የእግዚአብሔር ነገር ይለቀቅ የእግዚአብሔር ነገር ይለቀቅ መንፈስ አሰራር ይለቀቅ ጸጋው ጉልበት ይለቀቅ መንፈስ ቅዱስ ሥራ ኦ ቼካቴ ባባ ማማሳካታዶ ሬባጋላ ባራላባ ዲያላባጋ አንድ በቶቻችን ክፈቱና ጸልዩ ዛሬ የሚለቀቅ ነገር አለ ወገኖች የተያዘ ነገር ይለቀቅ ዛሬ በላያችሁ ላይ የነበረ ጸጋ ያለ ጸጋ የሚለቀቅ ጸጋ አለ ዛሬ ማታ ዛሬ ጠዋት በኢየሱስ ስም የተለቀቀ ይሁን ዘየ ጃጋሃዱራ የተለቀቀ ይሁን የተለቀቀ ይሁን የተለቀቀ ይሁን የተለቀቀ ይሁን የተለቀቀ ይሁን የተለቀቀ ይሁን ሃሌሉያ ማካቶ ቦባባሳ ኤሌቫጋዶራ ደቬጋላቦሳ እጆቻችንን እንዘረጋና በጨለማው ኃይል ላይ እንናገራለን በጨለማው ኃይል ላይ እንናገራለን በኢየሱስ ክርስቶስ ስም የኤልዛቤል አሰራር ከምድሪቱ ስለተመታ ምድሪቱን ሊቆጣጠር የነበረ የኤልዛቤል መንፈስ ዛሬ አቅሙ ስለተወጋ አቅሙ ስለተሰበረ Alabagasa kato babas. Elebegala barala badiala gala borada badiala bassa. Etebo shakata badu. Riba gala barala badiala basakata. Raba la bagala barala badiala basya. Ye katama yegetano. Ye katama yegzaber lijman. Oh hallelujah. Jesus yamigazau katamano. Alabagala borala baga de vegala barala badiala barala badia massa ወገኖቼ በዛ በጨለማ ዘመን ኤልያስ ቃል ይዞ እንደተገለጠ እግዚአብሔር በቃሉ ይግለጠን በዚህ ዘመን እጆች ይዘርጉና እግዚአብሔር ሆይ ቤተክርስቲያንን በቃል ግለጣት ብላችሁ ጸልዩ በዚህ በጨለማ ዘመን ላይ በቃል ግለጥ ቤተክርስቲያንን በቃል ግለጣት በብዙ ነገር ተገልጠናል አሁን ግን በኃይል ግለጠን አሁን ግን በመንፈስ ግለጠን አሁን በጸጋ ግለጠን ግለጠን በጸጋ ግለጠን በመንፈስ ግለጠን በኃይል ግለጠን በትንቢቱ ቃል ግለጠን በመገለጥ ግለጠን በፈውስ ግለጠን በእሳት ግለጠን ማካቶ ባዶ ማሳታ አራላባጋዶ ማሰከቴ ለቦራዳባስ አራላማስ ሲጠራጠሩ የነበሩት እግዚአብሔር እርሱ አምላክ ነው ብሎ ጮኹ በዚህ ከተማ ሲጠራጠሩ ሲፈሩ የነበሩት የጴንጤዎች ነገር ይሄው ነው ያሉት ከዚህ በኋላ እግዚአብሔር እርሱ አምላክ ነው ብሎ ይጮሃሉ እግዚአብሔር እርሱ አምላክ ነው ብሎ ይጮሃሉ እግዚአብሔር እርሱ አዳኝ ነው ብሎ ይጮሃሉ እግዚአብሔር እርሱ መሐሪ ነው ብሎ ይጮሃሉ እግዚአብሔር እርሱ ቅዱስ ነው ብሎ ይጮሃሉ የእግዚአብሔር ክብር ይገለጣልና የእግዚአብሔር ክብር ይገለጣልና ድምጹ መጥቶልናልና የዛሬ 14 ዓመት በውጪ ሀገር ሰው እግዚአብሔር እንደዚህ ብሎ ተናገረ ከደቡብ እጠራቸዋለሁ ከምዕራብ እጠራቸዋለሁ ከሰሜን እጠራቸዋለሁ አለና
ክብሬ ግን ከምስራቅ ይመጣል አለ። ክብሬንና ሕዝቤን አገናኛለሁ አለ። እጆቻችሁን አንሱና ከምስራቅ ከምዕራብ ይመጣሉ፣ ከሰሜን ይመጣሉ፣ ሌላ ምንድነው? ከደቡብ ይመጣሉ። ክብሩ ግን ከምስራቅ ይመጣል። ክብሩ ከምስራቅ ይመጣል። የእግዚአብሔር ክብር በምስራቅ በኩል ቤተ መቅደሱን ሞላው ይላል። ስለዚህ ይሄ የሚሆንበት ጊዜ ነው። ይሄ ዛሬ ተከፈተ፣ በቃ ተከፈተ። ዛሬ ተከፈተ፣ በቃ ይመጣሉ። ዛሬ ይመጣሉ። ከዚህ በኋላ የእግዚአብሔር ክብር መጥቷልና እኛን ለማየት የሚመጡት የእግዚአብሔርን ክብር ለማየት ይመጣሉ። እግዚአብሔር አምላኬና መድኃኒቴ ሆይ ተናግረሃልና ከምስራቅ የሚመጣ ክብሪ ቤቴን ይሙላ፣ ቤቴን ይሙላ ጌታ ሆይ። እነዚህ ዛሬ ስማቸው የተጠቀሱት ቸርቾች ሁሉ ዛሬ በክብሪ ይሞሉ ጌታ ሆይ፣ ዛሬ በክብሪ ይሞሉ። እግዚአብሔር አምላኬና መድኃኒቴ ሆይ ከምስራቅ የሚመጣ ክብሪ እነዛን ቤቶች ሁሉ ይሙላ ጌታ ሆይ። እግዚአብሔር አምላኬና ገናም የሚነሱትን እግዚአብሔር እውነትን ፈልጎ አንተን ፈልጎ በአንተ ጥሪ የሚነሱትን በክብሩ ሞልቶ አስነሳቸው ጌታ ሆይ። የሚጠብቁበት ዘመን ሳይሆን የሚኖሩበት ዘመን ይሁን ጌታ ሆይ። እግዚአብሔር አንጠብቅም፣ ከዚህ በኋላ እንኖርበታለን። ሄደ ራስን ግለጥ ብለዋልና ዛሬ ቤተክርስቲያን ራስዋን ትገልጣለች። ዛሬ ቤተክርስቲያን ለጠፉት ራስዋን ትገልጣለች፣ ለታመሙት ራስዋን ትገልጣለች፣ ተስፋ ለቆረጡት ራስዋን ትገልጣለች። እኛም እያንዳንዳችን የእግዚአብሔርን የወንጌሉን ኃይል ይዘን እንገለጣለን። አምላክ ሆይ ልትገልጠን ስለመጣ ተባረክ። እጆቻችሁን አንሱና የእግዚአብሔርን ቡራኬ ተቀበሉ። እግዚአብሔር በቃሉ ይግለጣችሁ፣ እግዚአብሔር በመንፈሱ ይግለጣችሁ፣ እግዚአብሔር በቅባቱ ይግለጣችሁ፣ እግዚአብሔር በሞገሱ ይግለጣችሁ፣ እግዚአብሔር በማስፈራቱ ይግለጣችሁ፣ እግዚአብሔር በስልጣን ይግለጣችሁ፣ እግዚአብሔር በውበት ይግለጣችሁ፣ እግዚአብሔር መልስ አድርጎ ይግለጣችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም አሜን። ሶስት ሰዎች ሳትንኩና ትገለጣለህ ከዚህ በኋላ አትደበቅም በሉት። ትገለጣለህ ከዚህ በኋላ አትደበቅም በሉት። አትደበቅም ከዚህ በኋላ ትገለጣለህ። እርሱ ከገለጠን በኋላ ጠላት ሊደብቀን አይችልም። ገልጦናልና አንደበቅም ከዚህ በኋላ። መልስ ደን እንሄዳለን። እግዚአብሔር ይባርካችሁ። እንግዲህ የሳምንቱን ፕሮግራም ደግሞ ተካፈሉ። በስጋ